የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና። ሰላም የተከበራችሁ አድማጮቻችን፣ እነሆ በዛሬው ሳምንታዊ የአእምሮ ጤና ዝግጅታችን የአእምሮ ጤና ምንነት፣ የአእምሮ ጤና እክል ምልክቶችን፣ ስለ አእምሮ ጤና እክል እንደ ማህበረሰብ ያለንን ግንዛቤና የአእምሮ ጤናን ለማሻሻል መደረግ ስላለባቸው ተግባራት በተመለከተ በቅደም ተከተል እንቃኛለን። ይህም በተመለከተም በባህር ዳር ዩኒቨርሲቲ ከሁለት ወጣት ተማሪዎችና ከአንድ የስነ ልቦና መምህር ጋር ያደረግነውን ቆይታ ነው የምናስደምጣችሁ። የፕሮግራሙ አዘጋጅና አቅራቢ ደስታ ጠቃነኝ። እነሆ ወደ ዝግጅቱ እናልፋለን። የአእምሮ ጤና ዕውቀት ለሁለንተናዊ ጤናችን መጠበቅ። የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። የዓለም ጤና ድርጅት እንደሚለው ጤና ማለት በአካል በአእምሮና ማህበራዊ ደህንነቱ የተሟላ መሆን እንጂ የበሽታ አለመኖርን ብቻ አያመላክትም። የአእምሮ ጤና ጽንሰ ሐሳብ በራስ ማንነት ላይ ያተኮረ ግላዊ ደህንነትን፣ ግለሰባዊ አቅም፣ ራስን የመቻል ብቃትና ግለሰባዊ ዕውቀቱንና ስሜቱን ተረድቶ ተግባራዊ የማድረግ ችሎታን ያካትታል። ስለምንነቱ የጠየቅናቸው ወጣቶቹና የስነ ልቦና መምህሩም የአእምሮ ጤናን በተመለከተ ሐሳባቸውን እንዲህ ነበር ያካፈሉን። እሱን ተከታትለን ተመልሰን እንገናኛለን። ወደ ሐሳባቸው አለፍን። መሰረት ሽፈራው እባላለሁ። በባህር ዳር ዩኒቨርሲቲ 4ኛ ዓመት የሳይኮሎጂ ተማሪ ነኝ። እንግዲህ የአእምሮ ጤና በጣም ሰፊ ርዕስ ነው፣ ግን በአጭሩ ለመግለጽ እንድነው መልቲ የሆነ ዳይሬክሽን ያለው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ስነ ልቦናዊ ደህና መሆን ወይም ደግሞ አንድን ስራ ባለንበት ሲቹዌሽን ላይ በምንሰራው ስራ ውጤታማ መሆን ነው። እንዳይላሉ ደፈረ እባላለሁ። በባህር ዳር ዩኒቨርሲቲ የሳይኮሎጂ መምህር። ያው የአእምሮ ጤና እንደ ማንኛውም አካላዊ ጤና የራሱ አመላካች ነገሮች አሉ። ሰዎች በህይወታቸው ሲኖሩ የአእምሮ ጤናማ መሆናቸውን የሚያመላክቱን ነገሮች አንደኛ ሰዎች ያላቸው እሳቤ ወይም አእምሮአዊ እሳቤያቸው የተስተካከለ መሆን፣ ይሄም ለራሳቸው፣ ለአካባቢያቸው፣ ለሰዎች ያላቸው አእምሮአዊ ምልከታ አዎንታዊና ትክክለኛ የሆነ ሲሆን፣ ሚዛናዊ የሆነ ሲሆን፣ ምክንያታዊ የሆነ ሲሆን አንደኛው አመላካች ነው። ሌላው ከሰዎች ጋር ያላቸው ማህበራዊ መስተጋብር ወይም ትስስር ከቤተሰብ፣ ከአካባቢያቸው፣ ከስራ ባልደረቦቻቸውና ከሌሎች ጋር ያላቸው የማህበራዊ ትስስር ጤናማና እነሱም ስሜትን የሚሰጡ ፍቅርን የሚሰጡ ከሌሎች ሰዎች የሚመጣን ፍቅር ስሜት የሚቀበሉ የሚረዱ ሲሆኑ፣ ሌላው ሰዎች ስንኖር የተለያዩ ኃላፊነቶች አሉን። ያለንን አእምሮአዊ፣ አካላዊ እና ሌሎች ጉልበቶችና አቅሞች ተጠቅሞ በስራና በዓላማ ላይ መዋል ሲችሉ ያላቸውን አጠቃላይ ጉልበት፣ አእምሮ፣ ጊዜ በዓላማቸው ወይም በግባቸው ላይ አተኩረው መስራት ሲችሉ ይሄኛው አንደኛው አመላካች ነው። ሌላው የስሜትን የመግዛትና የመቆጣጠር አቅም ነው። ሰዎች በተለያዩ ሁኔታዎች ስሜታችን ከፍ ዝቅ ማለት፣ የመደሰት፣ የማዘን፣ የመናደድ ስሜት የተፈጥሯዊ ሂደት ነው ወይም ዑደት ነው። ግን በዛ ባህልና በአካባቢው በእድሜያቸው የሚገልጹ ስሜታቸውን የሚቆጣጠሩበትና የሚገዙበት መንገድ ማህበረሰቡ ባለው ባህላዊ ግንባታ መሰረት በዛ ባህል ውስጥ ያላፈነገጠ የስሜት አገላለጽ ወይም የተገራ ስሜት መኖር አለበት። የአእምሮ ጤና ዕውቀት ለሁለንተናዊ ጤናችን መጠበቅ። የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። እንደ ዓለም ጤና ድርጅት ዛሬ ላይ እስከ 970 ሚሊዮን የሚደርስ ህዝብ በአእምሮ ህመም ይሰቃያል። እንዲሁም በየዓመቱ ወደ 1 ሚሊዮን የሚሆኑ ሰዎች ራሳቸውን በራሳቸው ያጠፋሉ። ከ195 ያህሉ ራስን የማጥፋት ሐሳብ እቅድና ሙከራዎች ደግሞ የአእምሮ ህመም ባለባቸው ግለሰቦች የሚፈጸሙ ናቸው። በአንድ ቤተሰብ ውስጥ ካሉ 4 ሰዎች ውስጥ
ውስጥም ቢያንስ አንድ ሰው በህይወቱ የአእምሮ ህመም እንደሚያጋጥመው ጥናቶች ያመላክታሉ። ለመሆኑ የአእምሮ ጤና እክል ምልክቶች ምን ናቸው የሚለውንም ተማሪዎቹና መምህሩ እንደሚከተለው ብለውናል። ስሜ ቶማስ ይባላል። ቶማስ መኩሪያው። ሁሌም ጤነኛ ነህ ማለት አንችልም። ሁሌም የአእምሮ ህመም አለብህ ማለት አንችልም። ምክንያቱም እንደየሚያጋጥምህ ሲቹዌሽን ያንተም የአእምሮ ጤና ይወሰናል ማለት ነው። የአንድ ሰው የአእምሮ ጤና ጥሩ ላይ አይደለም እንድንል የሚያደርገን ማድረግ ባለበት ጊዜ መስራት ባለበት ጊዜ ማድረግ የሚጠበቅበትን መስራት ያለበትን ነገር ማድረግ ሳይችል ሲቀር ነው። በእርግጥ እነዚህ አይነት ነገሮች ኤክሴፕሽናል ይኖራቸዋል። ለምሳሌ አንድ ቤተሰቡን በሞት ያጣ ሰው በዛ ጊዜ ደስተኛ ሆኖ ስራውን እንዲሰራ አይጠበቅበትም። እንደውም ልክ የማይሆነው በዛ ጊዜ በጣም ደስተኛ ሆኖ ምንም እንዳልተፈጠረ አድርጎ ስራውን ቢቀጥል የሆነ ችግር አለ ማለት ነው። የአእምሮ ጤና እክል አመላካቾች ምንድናቸው የሚለው ብዙ መለኪያዎች ተወስደው ነው እንዳልሁት። የአእምሮ ጤና እንደ ባህል እንደ ሃይማኖት ከብዙ መስፈርቶች ስለሚታይ የሚያስማሙ ወደ 4 ነጥቦች ይታያሉ። አንደኛው ሰውየው ምን ያህል በዛ መረበሽ ወይም በዛ ህመም ምክንያት ምን ያህል ግለሰባዊ ስሜቱ ተረብሸዋል ወይም ደግሞ ግለሰባዊ ምቾቱን ነስቶታል። የዛ ነገር መኖር የዛ ስሜት መረበሽ ወይም ድብርት ወይም ሜቢ ከልክ ያለፈ መድከም ሊሆን ይችላል ወይም ተስፋ መቁረጥ፣ የተለያዩ የአእምሮ ስሜቶች አሉ። እነዚህ በራሳቸው በሰውየው ላይ ምን ያህል ሰብጀክቲቭ ዌልቢንግ የምንለው የሰውየውን ሁለንተናዊ ደህንነት ምን ያህል ጎርቶታል የሚለው አንደኛው አመላካች ነው። እሱ ተወስዶ ይታያል። ሌላኛው ባህሪ ወይም ስሜት ወይም ድርጊት ከማህበረሰቡ ባህል፣ ሃይማኖት፣ እሴት ምን ያህል አፈንግጧል ነው መለኪያው። ይሄም እንዳንድ መስፈርት ይወሰዳል። ምንም እንኳን በራሱ ብቁ ባይሆንም፣ ምክንያቱም በዓለም ላይ የተለያዩ ባህል፣ እምነቶች፣ እሴቶች ስላሉ ወጥ የሆነ መለኪያ አይደለም። ግን እያንዳንዱ ማህበረሰብ የራሱ የሚገዛባቸው የሚተዳደርባቸው እሴቶች፣ ኖርሞች አሉ። የዛ ሰው ድርጊት፣ ባህሪ፣ ስሜት በዛ ባህል የተመጠነ ነው ወይም የተለካ ነው ወይም የሚፈቀድ ነው ወይ የሚለው ተወስዶ ይታያል። ከዛ ባህል አኗኗር ያፈነገጠ ሲሆን እንደ አመላካች ይወሰዳል። ሁለተኛ ይህ ስሜት መኖር ወይም የዛ ድርጊት በሰውየው ላይና በማህበረሰቡ ላይ ምን ያህል ጉዳት እያስከተለ ነው የሚለውም እንደ መስፈርት ይወሰዳል። በተለይ ስሜት መረበሾች ሲኖሩ ወይም አካላዊ ድክመት መድከም ሲኖር ወይም ሌሎች የሱስ የምንበለው ሌሎች አእምሮ ህመሞች ሲከሰቱ በሰውየው ላይ ምን ያህል ጉዳት እያስከተሉ ነው። አካላዊ ጉዳት፣ ስነልቦናዊ ጉዳት፣ ማህበራዊ ጉዳት፣ ፋይናንሻል ጉዳት፣ እነዚህ ወይም ደግሞ ሌሎች ተያያዥ ጉዳቶች ምን ያህል አስከትለውበታል የሚለው እንደ መስፈርት ይወሰዳል። ሌላው በማህበረሰቡ ላይ እያሳደረው ያለው ጫና በቤተሰብ፣ በወላጆች፣ በማህበረሰብ፣ በሀገር ደረጃ የአእምሮ ህመም ምን ያህል ጫና አሳድሯል የሚለው እንደ መስፈርት ይወሰዳል። እነዚህ እንደ መስፈርት ተወስደው ብዙ ጊዜ አእምሮ ጤና ወይም የአእምሮ እክል ተፈጥሯል አልተፈጥሮ የሚለው እንደ መለኪያ ያገለግላሉ። በአጠቃላይ ግን እነዚህ መስፈርቶች እንዳለ ሆኖ የአእምሮ እክል ሲታይ ሰዎች አጠቃላይ የሚያሳዩት ባህሪ የስሜት መረበሾች ይኖራሉ፣ የስሜት መዋዠቆች ይኖራሉ፣ ለነገሮች የተነሳሽነት መጉደል ወይም ማነስ ይታያል፣ ኃላፊነት አለመውሰድ ይታያል፣ ራሳቸውን በሚጎዱ ባህሪያቶችና ድርጊቶች ውስጥ ተጠምደው ይታያሉ፣ በራሳቸው ከልክ ያለፈ ሪስክ ባላቸው ነገሮች ውስጥ ይገባሉ፣ ለራሳቸው እንክብካቤና ጥንቃቄ አያደርጉም፣ ለሌሎችም በተመሳሳይ ጥንቃቄና እንክብካቤ ሊያደርጉ ይችላሉ፣ ከሌሎች ጋር ያላቸው ማህበራዊ ግንኙነት ወይም ትስስር ይዳከማል፣ ለሰዎች ፍቅር እንክብካቤ መስጠት አይችሉም፣ በተቃራኒው ሰዎችም ለነሱ ያላቸው ምልከታ ይዛባል። እነዚህ እንደ አጠቃላይ አመላካች ይሆናል። የአእምሮ ጤና እውቀት ለሁለንተናዊ ጤናችን መጠበቅ የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። እንደ ባለሙያዎቹ ገለጻ በመቶዎቹ የሚቆጠሩ የአእምሮ ህመም አይነቶች ያሉ ሲሆን ጭንቀት፣ ድብርት፣ የአመጋገብ እክል፣ የመርሳት ህመም፣ ራስን የማጥፋት እና የሚጥል በሽታ የተለመዱ የአእምሮ ህመም አይነቶች ናቸው። ለመሆኑ ማህበረሰቡ ለአእምሮ ጤና ህመም ያለው አመለካከት ምን ይመስላል ስንል ደግሞ ለወጣቶቹና ለስነ ልቦና መምህሩ ጥያቄ አንስተን
ነበረ። ምላሻቸውን እንከታተል። የአእምሮ ጤና ወይም የአእምሮ ህመም የምንለው ፈልገ ነው ወይም አቅደ ነው የሚመጣ ነገር አይደለም። ስንፍና ራሱን የቻለ ነገር አእምሮዬ ሜንታል ለምሳሌ እንበልና ሁለት ወንድማማቾች ከአንድ እናት ከአንድ አባት የሚወለዱ እናታቸውን ወይ አባታቸውን በጣም የሚወዷቸውን ቤተሰቦች አጡ እንበል። አንደኛው በዛ ውስጥ በጣም ድባቴ ውስጥ ገባ፣ ራሱን መቆጣጠር እንተናለ፣ ሌላ ችግር ውስጥ ራሱን እስከ መሳትና እስከ ማበር ደረሰ። አንደኛው ግን ጤነኛ ሆኖ ኑሮውን እየመራ ይኖራል። ስለዚህ ለሁለቶችም እናት ናት፣ ለሁለቶችም እኩል ነው እንክብካቤ የሚያገኙ፣ ሁለቶችን አሳድጋቸዋለች። በእናታቸው ሞት ግን አንደኛው ሲያብድ አንደኛው ጤነኛ ሆኖ የሚኖር ከሆነ ያበደው ሰው ደካማ ነው ብለን መወሰን አንችልም ከዛኛው ይልቁንስ። እንደዛ ደግሞ ከሆነ ኮፒንግ ሜካኒዝም ምንለው አለ። ሁሉም ሰው አንድ አይነት ኮፒንግ ሜካኒዝም ላይኖረው ይችላል፣ እንደየሰው ሊለያይ ይችላል። አሁን በገለጽክልኝ ምሳሌ መሰረት ደግሞ ሁለቱም ከአንድ እናት ከአንድ አባት የተወለዱ ልጆች ናቸው፣ ግን ሁለቱም ጠንካራ ናቸው ማለት አንችልም። በዛም ምክንያት አንደኛው ቅድም ባልኩት መሰረት ተቋቁሞ አልፎታል። አእምሮ ላይ ጠንካራ ስለሆነ ሜንታሊ ስትሮንግ ስለሆነ ያንን ነገር ተቋቁሞ ሊያልፈው ይችላል። በዛም ምክንያት አእምሮ ላይ ጉዳት ያን ያህል አልደረሰበትም። በዛኛው ሳይድ ደግሞ ስንሄድ የሱ ኮፒንግ ሜካኒዝም ዊክ ነው። ሰውየው ሜንታሊ ዝግጁ አልነበረም። ሁለት ደግሞ አንዳንድ ሰዎች አሉ ያለፈ ነገር ላይ ቆመው ወደፊት ለመሄድ የሚፈሩ ሰዎች አሉ። ያ አሁን የጠቀስክልኝ እንደሱ አይነት ማንነት ነው ያለው። በዛም ምክንያት አንድ ቶሎ ተጎዳ፣ ከጉዳቱ ደግሞ ማገገም አልቻለም። ማገገም ስላልቻለ ጤነኛ ሰዎች የሚያደርጉት ወደ ስራ መሄድ፣ መመለስ፣ ቤተሰብ ጋር አንድ ላይ እንትን ማለት ምናምን የሚለውን ነገር አያስበውም። ምክንያቱም ኦልሬዲ ጉዳቱ ላይ ብቻ ነው ፎከሱ። በዛም ምክንያት የአእምሮ ህመም አጋጥሞታል ማለት ነው። እኛም ሀገር የተሰሩ ጥናቶች እንደሚያሳዩት ማህበረሰቡ እይታ ወይም አመለካከት በአእምሮ ጤና ላይ በተለይ እኛ ገና ታዳጊ ሀገሮችና በዚህ ላይ ያለን ግንዛቤ ውስን ስለሆነ የተለያየ ነው። አንደኛው ጥናት የሚያሳየው ብዙ የኢትዮጵያ ማህበረሰብ ክፍል በተለይ በጣም መጠነኛና ዝቅተኛ አእምሮ ጤና ህመም ምልክቶችን አካላዊ ህመም አድርጎ ነው የሚወስዳቸው። ድብርት አሞኛል ወይም ደግሞ የስሜት መቃወስ ገጥሞኛል ወይም ደግሞ ስሜት መረበሽ ገጥሞኛል ሳይሆን ራሴን አሞኛል፣ ጨጓራዬን አሞኛል። እነዚህ አካላዊ ብዙ ጊዜ አእምሮ ህመም በሽታዎች አካላዊ መገለጫ አላቸው። የራስ ህመም፣ የሆድ ቁርጠት ወይም የጨጓራ ህመም እንደነዚህ አይነት ምልክቶች ስለሚያሳዩ ይሄ ነገር የአእምሮ ህመም ነው ወይም የአእምሮ ህመም ምልክት ነው ብሎ የመረዳት የለም። ብዙ ጊዜ እንዲያው በሕክምና አካባቢ ይሄዳሉ፣ በሽታው አይገኝም፣ ግን የአካላዊ ህመም አድርጎ ማየት አለ። አንደኛው የተዛባ ምልከታ ነው። ሁለተኛው ምልከታ በተለይ ማህበረሰባችን እኛ የአእምሮ ህመም ነው ብሎ የሚረዳው በተለምዶ ጨርቁን ጣለ ወይም እሱ መንገድ ወጥቷል የሚባል ወይም ደግሞ በሙያ አገላለጽ ስኪዞፍሪኒያ የምንለው ከባድ የአእምሮ ህመም ቀውስ ሲገጥም ነው ሰው የሚረዳው የአእምሮ ህመም ቀውስ ገጥሟል የሚለው እንጂ አብዛኛው በዚህ በማይልድ ሌብል ወይም በዝቅተኛ ሌብል እና በመካከለኛ ሌብል ያሉ የአእምሮ ህመሞችን የመረዳት አቅሙም የለም። የሰውየው ችግር ነው። ሰውየው ወይ ቀብጦ ነው ወይ ሰውየው ሰንፎ ነው ወይ ሰውየው ለአልምጦ ነው ሌላ ስራ ላለመስራት ነው እንጂ ቀላል ነው ያጋጠመው ብሎ ህመም ነው ብሎ ልክ አንድ ሰው አካላዊ ህመም ሲያመው ለምሳሌ ሲያስታውቅ ወይም ሌሎች ችግሮች ሲገጥሙት አሞት ነው ብሎ ብዙ ሰው ለመርዳት ይነሳሳ፣ ቤተሰቡም የቅርብ ሰው። የአእምሮ ህመም ሲሆን ግን ለሰውየው ነው ሁሉንም ነገር ምንጭንበት። ከመርዳት ልቁንስ ሌሎች እንደገና በሱ ላይ አሉታዊ ጫና የሚያሳርፉ ነገሮችን ነው የምናሳርፍበት። ብዙ ጊዜ ልብስ ካላወለቀ ወይም ደግሞ ራሱን አቅሉን ስቶ ካልወጣ በስተቀር በሽታ ነው ብለን ስለማንረዳ ለመርዳት መጀመሪያ እንትኑ አይኖረን። የአእምሮ ጤና እውቀት ለሁለንተናዊ ጤናችን መጠበቅ፣ የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። የአእምሮ ጤናን ለማሻሻል የአእምሮ ጤና እክል ላለባቸው ሰዎች እንደ ቤተሰብ፣ እንደ ማህበረሰብና እንደ ሀገር ሊደረጉ ስለሚገባቸው እንክብካቤዎችና ቅድመ ጥንቃቄዎችም መምህር እንዳይላሉ ምክረ ሀሳባቸውን አካፍለውናል። ብዙ ጊዜ ከፋ የአእምሮ ህመምን ብናይ ልክ እንደሌላው አካላዊ ህክምና እየታከመ ሰውየው ጤናማ ህይወቱን መምራት ይችላል። ለምሳሌ በህክምናው ስኳር ህመም ወይም የደም ግፊት ያለው ሰው የሚታዘዝለትን መድኃኒት እየወሰደ በሐኪሙ የሚመከረውን የህይወት ዘይቤ እየተከተለ ጤናማ ህይወት ይሰራል። ማህበራዊ መስተጋብሩን ያስቀጥላል፣ ስራውን ያስቀጥላል። የአእምሮ ህመምም እንደዛ ተመሳሳይ ነው። የከፋ የአእምሮ ህመም ቢኖር አንድ ሰው የሚታዘዝለት መድኃኒት አለ። አሁን እየወሰደ የህክምና ክትትል እያደረገ እንደ ማንኛውም ሰው መደበኛ ህይወቱን መምራት ይችላል። ግን ያለው ግንዛቤ አንድ ሰው የከፋ ህመም ተታመመ፣ ሰዎች ብዙ ጊዜ ከማህበረሰብ
እንዳይገናኝ ያገሉታል። እጆችና እግሮችን አስረው ቤት ውስጥ እንዲውል ያደርጉታል። ይሄ ደግሞ በራሱ ሌላ ተጨማሪ ጫና ያመጣል። ወደ ሕክምናው ከመውሰድ እነዚህን አይነት አማራጮች ስለሚከተሉ በአእምሮ ህመም በሽተኞች ላይ ተደራራቢ ችግር ያጋጥማል። ማህበረሰቡ እይታችን እንዳጠቃላይ የተዛባበት ሁኔታ አለ። ይህን በሚዲያም በሌሎች መልኩ መቅረፍ ያስፈልጋል። የአእምሮ ጤና እውቀት ለሁለንተናዊ ጤናችን መጠበቅ የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። የአእምሮ ህመም በተለያዩ ምክንያቶችና በተለያዩ ሁኔታዎች ሊፈጠር ይችላል። የአእምሮ ህመም ያለባቸውን ሰዎች እንደ ቤተሰብ፣ እንደ ማህበረሰብና እንደ ሀገር እንዴት እንርዳ የሚለው ጥሩ ጥያቄ ነው። እንደ ቤተሰብ ብዙ ጊዜ በቅርበትም ያለ ብዙ ኃላፊነትም ያለው በተለይ ደግሞ እንደኛ አይነት ሀገር ቤተሰብ ብዙ ለልጆቹ ብዙ ኃላፊነት ያለው ነውና በተቻለ መጠን ስሜታቸውን መረዳት፣ የልጆችን ስሜት ቀርቦ ማናገር፣ ማውራት፣ ምን እንደሚሰማቸው፣ በሽታው ምን ሲሆኑ ከፍ እንደሚል፣ ምን ሲሆኑ ጥሩ እንደሚሆን ይሄንን በጥንቃቄ ማየትና መከታተል፣ በተቻለ መጠን ቤት ውስጥ ከማስቀመጥ ተሎ ወደ ሕክምና ተቋማት መውሰድ፣ ወደ ታድሶ ማዕከላት መውሰድ እነዚህ ልጆች በጊዜ ሕክምና እንዲያገኙ ልጆች ያላቸውን አቅሞች እንዲያሳድጉ ያስችላቸዋል። ሌላው እንደ ቤተሰብ እንደ ማህበረሰብ በሽታው እንደ አካላዊ ህመም በባክቴሪያም በቫይረስም በሌሎች ምክንያቶች እንደሚመጣ ሁሉ አእምሯዊ ህመምም ብዙ አጋላጭ ሁኔታዎች አሉ። ስለዚህ እነዛ አጋላጭ ሁኔታዎችን መቀነስ ከተፈጠረም እንዲታከሙ ማድረግ ነው እንጂ በሽተኛውን መውቀስ ወይ እንደዚህ የተሰጠኝ ከፈጣሪ ጋር ወይም ከሃይማኖቴን ኃላፊነት አለመወጣቴ ነው ኃጢአት ነው ብሎ ድምዳሜ መውሰዱም ራስንም መጉዳት ነው። በሽተኛው ላይም አሉታዊ ጫና ያሳድራል። እንደ ማህበረሰብ አጋላጭ ነገሮችን መቀነስ አንደኛው። ለምሳሌ ሱስን ብናይ ጫት የሚሸጥ አልኮልን እድሜያቸው ላልደረሰ ህጻናት የሚያቀርብ ማህበረሰብ ክፍል ካለ ያንን እንደ ድርም እንደ እምነት ተቋማትም አብሮ መምከር፣ ልጆችን በጋራ ማሳደግ፣ ልጆች ወጣቶች ያልተገባ ቦታዎች ላይ ሲውሉ መምከር እንደ ማህበረሰብ ያለ ኃላፊነት ነው። ሌላ እንደ ሀገር በተለይ እንደ ጤና ሚኒስቴርም ሌሎች እንደ ማህበራዊ ጉዳይ የሚሰሩ ሚኒስቴር መስሪያ ቤቶችም ሌሎች አካላትም በወጣቶች ላይ የሚዲያ ግንዛቤ መፍጠር፣ ትምህርት መስጠት ያስፈልጋል። በተለይ አሁን ባለው ወጣቶች በሱስ ተጠቂ መሆን፣ አሁን ባለው ነባራዊ ሁኔታ ከግጭቶች ከጦርነት ጋር ተያይዞ በብዙ ቁዘማዎች ውስጥ መግባቶች ውስጥ አሉ። ብዙ ጊዜ ከትምህርት ገበታዎች በተለያዩ ምክንያቶች መራቅ ጋር ተያይዞ ለተለያዩ ድብርትና ራስን መጉዳት ባህሪዎች የሚታዩበት ሁኔታ አለ። እነዚህ ላይ በተቻለ መጠን መፍትሄ መስጠት፣ ግጭቶችን መቀነስ፣ የሰዎች መፈናቀል መቀነስ፣ በተቻለ መጠን ሁሉም ለትምህርት ቤት የደረሱ ልጆች ትምህርት ቤት የሚውሉበት ሁኔታ እንዲፈጠር ማድረግ አሁን የተፈጠረው ማህበራዊ እና ስነልቦናዊ ጫና ይቀንሳል ብዬ አስባለሁ። የአእምሮ ጤና እውቀት ለሁለንተናዊ ጤናችን መጠበቅ የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። ራሳችን የአእምሮ ጤናችንን መጠበቅ እንችላለን። ልክ እንደ አካላዊ ጤናችን በንጽህናችን በመጠበቅ ከበሽታ አምጪ ተዋሲያን ወይም በመራቅ እንደምንጠብቀው ሁሉ ለአእምሮ ህመም ጤናን ለመጠበቅ በተቻለ መጠን አንደኛ ለራስ ጤናማ ምልከታ መኖር ምለው፣ ሁለተኛው ማህበራዊ ትስስራችን ጤናማ ማድረግ፣ ጓደኛ ቤተሰብ ጋር ማህበረሰብ ጋር ጥሩ ትስስር እንዲኖር ማድረግ። ሌላ ጓደኛ መረጣ ምንላቸው ጓደኞቻችን ጥሩ ከሆኑ ጥሩ አይነት ባህሪያትና ዳብራር ካልሆኑ ተጋላጭነታችንን ስለሚጨምሩ ጤናማ ማህበራዊ ትስስር መገንባት። ሌላው ጥሩ መንፈሳዊነት ስፒሪቹዋሊቲ ስንል መንፈሳዊነት ያው እምነትንም ይጨምራል። ሁላችንም በያለን እምነት በተቻለ መጠን እምነታችን ላይ ጥሩ መሆን፣ ከእምነት አባቶችም ከእምነት ተቋማትም ጋር ያለን ቁርኝት የተስተካከለና ጤናማ መሆን። ሌላው አካላዊ ጤንነትን መጠበቅ። አካላዊ ጤንነትን መጠበቅ አእምሯዊና አካላዊ ጤንነቶች የተያያዙ ናቸው። አንድ ሰው የተስተካከለ የአካላዊ ጤንነት ሲኖረው አእምሯዊ ጤንነትን በዛ ልክ የተስተካከለ ይሆናል። ስለዚህ ጤናማ አካላዊ ጤንነት የሚመጣው ደግሞ ራስን ከሱስ ስናርቅ፣ ራሳችንን በስፖርትና በጤናማ እንቅስቃሴዎች ስንገነባ፣ ለራሳችን አካላዊ እንክብካቤ ስንሰጥ፣ በተቻለ መጠን እንደ ኢኮኖሚያችን ቢለያይም ለራሳችን የተመጣጠንና ጤናማ አመጋገብ ስርዓትን ስንከተል እነዚህም የራሳቸው አስተዋጽኦ አላቸው። ሌላው
ሰዎች ነንና ለራሳችን ግብ፣ አላማ፣ ስራ፣ ስኬት የምንላቸውን ነገር አስተካክሎ መሄድ፣ ስራችን ላይም ማተኮር፣ ግባችን ላይ ማተኮር። ሌላው በተለይ አሁን ወጣቶች ላይ ከማህበራዊ ሚዲያ አጠቃቀም ጋር ተያይዞ የምንጠቀማቸውን የማህበራዊ ሚዲያ ይዘቶች መምረጥ፣ ካለን አላማና ስራ ጋር አብረው የሚሄዱ ናቸው ወይ? ለህይወቴስ ምን ያህል አስተዋጽኦ ያደርጋሉ? ጊዜን በምን ያህል እየተጠቀሙት ነው? ወይም እነዚህ ማህበራዊ ሚዲያዎች ጊዜን እያባከኑብኝ ነው ወይ ሚለውን በየጊዜው መገምገም ያስፈልጋል። ሌላው መጽሐፍትን ማንበብ፣ በተቻለ መጠን የተለያዩ መጽሐፍቶች አሉ። አሁን ባለው ቴክኖሎጂም ስልካችን ላይ ብዙ እውቀት አለ። ስልካችን ላይ ያለውን ጤናማ መረጃ ለእውቀታችን፣ ለስራችን የሚሆነውን መረጃ መርጦና በአግባቡ መጠቀም፣ እነዚህ ሁኔታዎች ጤናማ አእምሮ እንዲኖረን፣ ጤናማ አኗኗር እንድኖር የሚረዱ ነገሮች ናቸው። የአእምሮ ጤና እውቀት ለሁለንተናዊ የጤናችን መጠበቅ፣ የአእምሮ ጤና እውነታዎችን በማጋራት ጎጂ የሆኑትን ማግለልና መድሎ መከላከል እንችላለን። ውድ አድማጮቻችን፣ የዕለቱ የአእምሮ ጤና ዝግጅታችን የተከታተላችሁትን ይመስል ነበረ። ሳምንት በተመሳሳይ ሰዓት ውጥረትን መቆጣጠር በሚል ርዕስ ያዘጋጅነውን ጥንቅራችን ይዘን እንጠብቃችኋለን። የፕሮግራሙ አዘጋጅና አቅራቢ ደስታ ጠቃ ነበርኩኝ። ጤና ይስጥልን። የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና